አይ መላ ማን ነው ኢብራሂም ደግሞ? ኧረ እኔ አላውቅህም ወንድሜ። እንኳን ቃል ልገባልህ አላውቅህም። ሰብስክራይብ አስደርግሃለሁ ብለሽ ቃል ገብተሽልኝ ነበር። ኢብራሂም ነኝ። አይስዌር ኢብራሂም የሚባል ሰው አላውቅም ወንድሜ። ተስፋል ኦፊፋን ኦፊሻል እላለሁ ብለሽ ነው። ኦፊፋን ካሊስ ፎሎ አላረግሽኝም። ፎሎ አርጊኝ መጀመሪያ። አቦ አስገቢኝ። ሁሉም በጊዜው ይሆናል። ምን ፈልገሽ እንደሆነ ጻፊ። እሺ ማን ነው የሚለው ስሙ? የማያ ሶስቴ ነው መጣራው። ሶስቴ ጠርቼ ካልመለሳችሁ ደግማችሁ ኮሜንት እንዳጽፉ ሚዩት አድርጌ ነው ማስወርዳው። የማያ በጣም ነው የምወድሽ ሀቡ። ሽል ሰገድ አቴንሽን ሲቀር እሺ ነቀልኳት። ሀቡ ዙሪያን ተበልቼ ነው ማሪ የደላላ ኬዛ ሆና እንይዝም ሌላ ቦታ ሂጅ። ስልኩን እኮ የተናገርሽ እኮ ማሪ፣ እኔ የተናገርኩትም ስልክ ቢሆን እኔ ሳላቅ ከኋላ የግለሰብ አካውንት ከሰጧችሁ እንዳትቀበሉ ብያለሁ። አማርኛ ነው አይደል? ሰክሰስ የሚል አካውንት ሀቢባ ሰክሰስ በሚል አካውንት ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን በሚል አካውንት ካስገባችሁ ብቻ ነው ኃላፊነት መወስዶ ብላለች። ስለዚህ የካምፓኒውን ሰክሰስ የሚል አካውንት ካላካችሁልኝ አላስገባም በይ። አማርኛ ይገባሻልማ? እንደዛ ብለሽ ቮይስ አርጊላቸው። እኔ ኃላፊነትን ወስደው ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን በሚል አካውንት ከገባ ብቻ ነው እኔን መጠየቅ የምትችይው። ትርፍ ብር አስገብቻለሁ ሀቡዬ አስመልሽልኝ ማለት የምትችይው። ኦኬ አስገብቼ ትኬት ታላኩልኝም ብለሽ እኔ ጋር መምጣት የምትችይው ደረሰኙን ይዘሽ በሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ካስገባሽ ብቻ ነው። ደጋግሜ ቪዲዮ ላይ ተናግሬያለሁ፣ ደጋግሜ ላይቭ ላይ ተናግሬያለሁ። ለምን አማርኛ አይገባችሁም? ለምን ቀኑ ተራዝሟል። አሁን እጣው የሚወጣበት ቀን ተራዝሟል። ቆይተን ስለጀመርን ቀኑ ተራዝሟል። ብዙ ሰዎች እድላቸውን እንዲሞክሩ ከስልኩ ጋር የተለጠፈው የመጀመሪያው እሱ ሰክሰስ የሚለው በሱ አስገቡ። ትክክል። ካርዱን ልካው ይኸው በዚህ አካውንት አስገብተናል። ስልኩ ቁጥሩ ላይ ይኸው በዚህ አካውንት አስገብተናል ሰክሰስ በሚል ይኸው ደረሰኝ። ይኸው በዚህ ስም ትኬት ቆርጣችሁ ላኩልኝ ብላችሁ መላክ። የሌላ ጉዳይ ምን ደረሰ? አቡዬ ራቢ ግቢና የሌላ ጉዳይ ቪዲዮን ሼር ዲዩት ሪፖስት አድርጊ። ድምጹን ይለሌላ በኮመንት መጠየቅ ብቻ አይደለም። ቪዲዮ ሰርቻለሁ ዛሬ ላይ ኤምባሲ ቪዲዮ ኤምባሲ እንዲደርስ ሼር ዲዩት ሪፖስት አድርጊ። አቡዬ ነገ በየትኛው አካውንት ነው የማገኝሽ? ገቢ በታች ካታች ባለው ሮብሮ በዚህ ነው ላይቭ ምገባው። ይኸውልሽ ጥያቄ ካለሽ ነገ መተሽ ጠይቂ። እዚህ ጋር ጥያቄ በሳምንት ሮብሮ ብቻ በዚህ አካውንት ነው ማስተናግደው። ይሄው ይሄንን አካውንት ፎሎ አድርጊ። ነገ መተሽ በዚህ አካውንት ገስት ከተሽ የፈለግሽውን ጥያቄ መጠየቅ ትችያለሽ። ኦኬ የደላላ ጉዳይ እየመረጥሽ ነው ደግሞ የምታዩ መብቴ ከሳሽ ላለቀይ ሂጂ። ሀቢባ ጠግባለች፣ ደሞዟን ቁረጥባት። ሀቢባ ጠግባለች፣ የደላላ ጉዳይ እስከ ሞልድ አሊዝም ብላለች። ስለዚህ እባክህ ከስራ አባራት፣ ቲክቶክ ከሚባለው መስሪያ ቤት ሀቢባን አባራት በይና ላለቀይ ክሰሽ። ሀቡ ለኔ ድረሰኛ ረብ አሚን። ፈጣሪ ይገባል ለሚለው ያድርሰው። ሀቡ ለምን ካንቺ እንድንቆርጥ አታረጊም? አይሆንማ። ከድርጅቱ ነው ቀጥታ። ለምንድን ነው ከኔ የምትቆርጡት? እኔ እኮ የድርጅቱ አምባሳደር ነኝ እንጂ ባለቤት አይደለሁም። ሰው ቀጥታ ከከስተመር ሰርቪስ ሄዳችሁ ነው መቁረጥ ያለባችሁ። ጻፉ። አስተማሪ ታሪክ አለኝ። አስተማሪ ታሪክ ያለው ሰው ከሌለ ዩቲዩብ ላይ ከፍታለሁ። ምረጡ።
እድሉን ሰጣቸዋለሁ። አቡ ትክክል መሆኑን ማወቅ አልቻልኩም። ብታይን ትኬቱን እስካን አድርጊው ጎግል ላይ ማሪ፣ እስካን አድርጊው። እስካን የሚደረግበት ቦታ አለው እኮ እሱን እስካን ስታደርጊው ትክክለኛ ከሆነ ይወጣልሻል። የድርጅቱ ሰው ሳክሰስ ብሎ ይወጣል። ጸጉሻማር ቴንኪው። በዛኛውም በዚህኛውም ቦላ አድርጌሻለሁ። እሺ ቴንኪው። አካውንቱ የት ይገኛል? የቪዲዮ መጨረሻ ላይ በሰማያዊ ካርድ ወይም እናንተ ቀጥታ ዋትሳፕ ሄዳችሁ ትኬት መቁረጥ ፈልጋለሁ ስትሉ እነሱ ይልኩላችኋል። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን የሚል አካውንቱ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ካላለ እንዳታስገቡ። የሀረግ ባል ያለውን ሰማሽ? አዎ ትናንት አልነበርሽም? ሰማን እኮ ደማችንን አፈላው እኮ። እሺ ከዩቱብ ምረጡ። ቆይ ሶፊ የሆነ ሰው ኢንቫይት አድርጋለች። ኔትወርክ ምናምን ከሌላቸው ሌላ ሰው ኢንቫይት አናረግም። ቀጥታ ወደ ከዩቱብ እዮሃ ሚዲያ ላይ እስኪ እዮሃ ሚዲያ ላይ ትናንትና የቀረበች ሴትዮ አለች ሀቡዬ። እሺ አቀርባታለሁ። ሀቡ የእሷ ከሰራ አቤት ሰላም አለን። ውዴ ሰላም እንዴት ነሽ ውዴ? አለን አልሐምዱሊላህ። ቻርጅ ሊዘጋብኝ ነው። በአንደኛው ቲክቶክ ታስገብኛለሽ ነጅዋ በሚል አሁን የአስተማሪ ታሪክ አለኝ ብለሽ ጻፍ ያስገባሻል። ለምንሽኝ ሰማ እሰራለሁ ቪዲዮ። አቡ በአሁኑ ግን አሳዘነኝ ባሏ። ምን አባቱ ያሳዝናል? የሀረግ ባል ለእንደዚህ አይነት ወንድ የምታዝኝ ሴት ከሆንሽ አዘንኩልሽ ለራስሽ። ይህ ባለጌ ደግሞ ምኑ ያሳዝናል? እሺ ማናት? እስኪ ምንድነው ርዕሱ? ርዕሱን አይተን የሚገባው ከሆነ ይህ ይሆናል ብዬ በፍጹም አልጠበቅኩም ነበረ። እንትን አላየሁም መስላችሁ? ይህ አብ ወለድ የመሰለ ብስኩት ሳየው አማረኝ። ቆይ ላምጣ። ኦሪዮ ቫኒላ ሳይዝ እዚህ ጋር ልክ እስከፍተው ዩቲዩብን መጣና ልክ እንዲህ ሳየው አማረኝ። ላምጣሻ እንዴ? ምን የሚያሳዝነው? ምን አቅላታለሁ እንጂ በዘነብ በሀረግ ህይወት የተጫወተ ለባሌ የወጣለት የአሜሪካን ዲቪ ሎተሪ ትዳራችንን የበጠበጠው የባለቤቴ ድርጊት እሱን ነው። ከዋን ዴይ አጎ ይላል። እሱን ነው ያልሽኝ ማሪ? ይህን ታሪክ የሰማ Emily, what do you ask? 1 second, let me read your comment. You said you told us to not expect anything from anybody. Is that work with the husband? How come? Of course you have expectation from your husband. የምትሰጪውን ፍቅር እንዲሰጥሽ ትጠብቂያለሽ። የምትሰጪውን ክብር እንዲሰጥሽ ክብሩን ትጠብቂያለሽ እንጂ ላይክ እኔ ዶንት ኤክስፔክት ኤኒቲንግ ፍሮም ኤኒዋን ያልኩት ላይክ ጓደኛ ምናምን ሲሆን ነው እንጂ ባልሽማ ላይፍ ኢዝ ጊቭ ኤንድ ቴክ እኮ የሰጠሽውን ፍቅር መልሶ ካልሰጠሽ ምን ያደርጋል ባልነቱ? አንቺ እያፈቀርሽው ፍቅር እየሰጠሽው ጊዜ እየሰጠሽው ክብር እየሰጠሽው እሱ ምንም አይሰጥሽ ከሆነ እኮ ይሰለችሻል፣ ጥለሽ ትወጫለሽ እኮ ትዳሩን። ከባልማ ግድ እንጠብቂያለሽ። ከባል ያልጠብቅሽ ከማን ትጠብቂያለሽ? እኔ ዶንት ኤክስፔክት ኤክስፔክቴሽን ሀርት ያደርጋል። አትጠብቁ ያልኩት ከጓደኛ ከሴት ጓደኛ ከባዳ ከስራ ባልደረባ ምናምን ቱ ማች ኤክስፔክት ስታደርጉ እናንተ ሰዎች ፎር ኤግዛምፕል he pays for everything not only payment ማለት እሱን አንቺም ማድረግ ትችያለሽ እኮ ፔመንትማ አንቺም ከሰራሽ ደሞዝ ካለሽ እኮ አንቺም እኮ ቢልሽን ትከፍያለሽ። ባል የሚፈለገው እኮ ቢል እንዲከፍልልሽ ብቻ እኮ አይደለም፣ ፍቅር እንዲሰጥሽ እንዲያከብርሽ ነው። ገባሽ? አንቺ የምትሰጪውን ፍቅር እሱ መልሶ ካልሰጠሽ፣ አንቺ የምትሰጪውን ሪስፔክት እሱ መልሶ ካልሰጠሽ ምንድን ነው ጥቅሙ? ምንድን ነው ባልነቱ? ብቻሽን አትኖሪም። ለዚህ ሁሉን ነገር ራስሽ የምታደርጊ ከሆነ ዋይ ዩ ኒድ ሃዝባንድ?
Still, you cannot expect from your husband, though. You attract your reflection. ማለት can you explain more? ዘቢባ ሚውትሽን አብርተሽ ማለት አሁን አንቺ ፍቅር ነሽ አይደለ? ፍቅር ለራሱ ነው ወደ አንቺ የመጣ እንጂ አንቺ ኤክስፔክት አድርገሽ አይደለም። ኤክስፔክት ስታረጊ አይመጣም ወደ አንቺ። ባልሽ አሁን አንቺ የሰጠሽውን ነው እሱ መልሶ ይሰጣል። we was talking about already ከመጣ በኋላ ለምሳሌ ባልሽን እኔ ባሌን አክብሬ አፍቅሬ let's say valentine day ነው ሰርፕራይዝ አረኩት ጊፍት አመጣሁለት ምናምን ልክ እኔ ጊፍቴን ከሰጠሁት በኋላ I will expect his gift አይደል? what if he didn't bring? አዝናለሁ ዲስአፖይንትድ ሆናለሁ አዝናለሁ ምክንያቱም የሰጠሁትን አቴንሽን አልሰጠኝም የሰጠሁትን ቦታ የሰጠሁትን ፍቅር አልሰጠኝም ስለዚህ አዝናለሁ እኔ ሁሌ እያስታወስኩ ሁሌ ልደቱን እያስታወስኩ ሰርፕራይዝ ማድረገው ሁሌ ፍቅር ምሰጠው ክብር ምሰጠው ከሆነና እሱ የማይሰጠኝ እኔ ሁሌ ፈላጊ ከሆንኩ እኔ ብቻ መደውልለት ከሆነ እኔ ብቻ ኬር ማድረግ ከሆነና እሱ የማያረግ ከሆነ how come እኔ ሮቦት ነኝ እንዴ ፊሊንግ አለ ስለዚህ ኢነርጂያችሁ አንድ አይደለም ሲጀመር ማለት ነው አንቺ ኤክስፔክት ሳታረግ he knows what you want exactly አንቺ የምትፈልጊውን ነገር ያውቃል ባልሽ አንቺ ሳትነግሪው አንቺ ብዙ ጊዜ ባል ሰርፕራይዝ አድርጎሽ አያውቅም አንቺ ሳታስቢ ያረገኛል ቆይ ዘቢባ አልተረዳሽም ለሚትሉ ለምሳሌ አንዳንዴ ፕራንክ ሊያደርግሽ አንቺ ኤክስፔክት ያርግሽ አንቺ ሰርፕራይዝ አድርገሽ ሮማንሲ ነገር አዘጋጅተሽ ምናምን እሱም አስታውሶ ዛሬ ቀኑን ያመጣልኛል ብለሽ ጠብቀሽ ከዛ አንቺ ሰተሽው ዝም ብለሽ እየጠበቅሽ እሱ አንቺን ፕራንክ ለማድረግ ወይኔ ስጦታ ተጠብቂ ነበር ዛሬ አውቃለሁ ግን ሶሪ ረስቻለሁ ምናምን ይልሻል ከዛ ኦኬ ምናምን ካልሽ በኋላ አውቄ ነው ብሎ ይሰጥሻል ለምሳሌ yes እሺ አንድ ሰው ያለ መጠበቅ የሚወድ ከሆነ ምንም እሱ እንዲወደኝ እንዲያፈቅረኝ ሳልጠብቅ እወደውና ያ ሰው መልሶ ፍቅሩን የማይሰጠኝ ከሆነ እኔ ብቻ ሰጪ ከሆንኩኝ እንዴት ነው በፍቅር የምንኖረው ያ ነው ለዛ እኮ ነው የምልሽ አሁን ብዙ ጊዜ ኤክስፔክቴሽን ነው የብዙ ሰው ትዳርን ዳሜጅ እያደረገ ያለ ለምሳሌ ለምን መሰለሽ አንቺ አሁን እየሰጠሽ ያለው የምትወጂው እሱ እንዲወድሽ ፈልገሽ ነው እንጂ አንቺው ከልብሽ ከሱ ምንም ሳትጠብቂ ወደሽው አይደለም ማለት ነው see whenever you expect anything ከሌላኛው እኔም ወደው ባሌን ወደርኩት መጀመሪያ አትራክት አደረገኝ ወደርኩት ከሱ ቢጠላኝም አይ ዶንት ኬር ወደዋለሁ ብንለያይም ከሱ ጋር ዛሬ ብንለያይ ኤግዛክትሊ የዛኔ እንደወደርኩት ነው ከሱ ጋር መሆን በሰላም ነው የምንለያየው በጥል ሳይሆን ማለት ነው ለምን እኔ የወደርኩትን እሱነቱን ነው እንጂ እሱ ይዞልኝ የሚመጣውን ነገር አይደለም I won't expect anything from him ለምን ዳሜጅ ያደርግሻል እሱ አንደርስታንድ ሚ እሱ ነገር አውቃለሁ አሁን ለምሳሌ እኔ ማምነው አስተሳሰብ at any time ባሌ በቃኝ ካለ እኔ መልካም ምኞት እመኝለታለሁ ቻው ይሄዳል በመንገዴ እና ግን አብረሽ አንድ ቤት በትዳር እየኖርሽ ሚስት ወይም ባል ከሁለት አንዳቸው ሁሌ ፍቅር ሰጪ ሆነው ዘአዘር ሳይድ አቴንሽን የማይሰጥ ፍቅር የማይሰጥ ጊዜ የማይሰጥ ከሆነ ያ ኤክስፓየርድ ያደርጋል ያ ትዳር ይሞታል ከዛ ይለያያሉ አብዛኛው ሰው የሚለያየው ለምንድን ነው አንደኛው ብቻ በአንድ እጅ ስለማይጨበጨብ አንደኛው ብቻ ፍቅር የሚሰጥ ከሆነ አንደኛው ብቻ ከሆነ ይሄኛው ይደርቃል ይሄኛው they are not in the same energy ሲጀምር መርሐቡዬ ምንድነው የሚባለው ባልና ሚስት ከአንድ ምንጭ ነው የሚቀዱት ሲባል ኢነርጂያቸው አንድ ነው ማለት ነው they know each other አሁን አንቺ ሰው የፈለገ ነገር like የሆነ መስፈርት አለሽ አይደለ ባልሽ የሆነ ነገር ቢያደርግሽ ነው እንጂ የምትለይ ኦል ኦፍ ሰደን ከመሬት ተነስተሽ ሰው ቢልሽ የፈለገ ነገር ወሬ ብትሰሚ አትለይም ማለት ፎር ኤግዛምፕል ለምሳሌ ኮመንት ላይ የኔን ሀሳብ የሚያንጸባርቅ ጥያቄ ነው ለምሳሌ ሳከብረው ክብር እጠብቃለሁ ከባሌ ምንም አይነት ኤክስፔክት ማላደርግ ከሆነ ዲስሪስፔክትን ቢያደርገኝ አብሬው ቆያለሁ ማለት ነው አልተረዳሽኝም አሁን ለምሳሌ አሁን ክብር አንቺ ኦልሬዲ ክብር ነሽ ክብር ከሆንሽ ክብርን ኤክስፔክት አታደርጊም ክብር በራሱ ክብር ነው የሚያመጣው ፍቅር አንቺ ፍቅር ስለሆንሽ ነው ባል ፍቅር የሆነው ቆይ አንዳንድ ሰዎች በጣም ጨዋ ሰው አክባሪ ሆነው ሳይከበሩ ሲቀሩ they live because የሚገባቸው ክብር ስላልተሰጣቸው they live that relationship አይደለ ሲጀመር እነሱም የነበሩበት ቦታ በኢጎ ተነርተው ነው እንጂ ዋጋቸውን ሳያውቁት ነው የሄዱት አንቺ you know your value you see
ቫልዩሽን ስታቂ ምንም ኤክስፔክት አታረጊም። ደሪተን ያንቺ ቫልዩ ያመልሶ ነው የሚያመጣሽ። ለምን ባልሽን ሪስፔክት ስለምታረጊ እንሪተን ምንድነው እሱ ሪስፔክት እያደረገሽ ነው። ስለምትወጂው እንሪተን እሱ እየወደደ አንድ ናችሁ። ነቢባ እንደዛ ከሆነ እኮ እዚህ ምድር ላይ የሰው ልጆች ተዋውቀው ተቀራርበው ባልተለያዩ ነበር። ሁሉም ኢነርጂውን አውቆ ኢነርጂውን ብቻ አትራክት አድርጎ ይሄድ ነበረ። ስለዛ እኮ ነው ታዲያ ምድራችን እኮ እንዲሆነች ውዴ እኮ ሮንግ ሪሌሽንሺፕ የሚባል ነገር አይኖርም ነበረ። እንደዛ ከሆነማ ህይወት እኮ ኖረን ሞክረን የምናውቀው ነገር ነው። ካልሞከርኩኝ ይሄ ሰው ጥሩ ይሁን መጥፎ ማወቅ አልችልም። ስኖር ነው የማውቀው። የሆነን ሰው እተዋወቀዋለሁ፣ ከላይ አይቼው የሆነ ነገሩ አትራክት አድርጎኝ እገባበታለሁ፣ እተዋወቀዋለሁ። አብረን ስንኖር በሂደት የዛ ሰው ባህሪና የኔ ባህሪ ማች ሳያደርግ ይቀርና ሰላም ሲነሳኝ ባይ ብዬ ያንን ሪሌሽንሺፕ ትቼ ራሴን መርጬ ሰላሜን መርጬ እሄዳለሁ። ከዛ ህይወት ይቀጥላል። ሌላ ሰው ደግሞ ተዋወቃለሁ እንጂ ከመጀመሪያው ፐርፌክት ማቼን ማወቅ የምችል ቢሆንማ ስተት የሚባል ሲጀመር እንደዛ ማለት ከሆነ አንቺ አብዛኛው ሰው እኮ ትዳር ውስጥ የሚገባ ራሱን ሳያውቅ ነው የሚገባ። ስለዚህ አንቺ ቆም ብለሽ አንቺ እኮ አሁን አንቺ እዚህ ለራሱ የምታስተምሪ ልጆቹን እህቶችን ምንድን ነው ብራችሁ ላይ ሲሪየስ ሁኑ፣ ራሳችሁን ውደዱ፣ ራሳችሁን ጠብቁ፣ ኮንፊደንሳችሁ ላይ ስሩ። ለምንድን ነው አንቺ ኮንፊደንስ ስላለሽ ነው ያንን ፕሪች የምታረጊው አይደለ? ባይኖርሽ ፕሪች አታረጊም። ያለሽን እየሰጠሽ ነው። ትዳር ውስጥም ያ ነው። አንቺ 100% ስትሰጪ ለትዳርሽ ያ100% ተመልሶ ይመጣል። አንዳንዴ አይመጣም። ያ 100% ካልሽ ኤክስፔክቴሽን ካለው አይመጣም 100% ብትሰጪ። ለምን የሆነ ነገር አለው ከስር እኔ ይሄን ካደረኩኝ ኢንሪተን ይገነጊ የሚባል ካልሽ አይሰራም። እንደዛ ብዙ ፍሬንድ ትዳርን ተይ ብዙ ፍሬንድሺፕ የማይሰራበት ለምንድን ነው? ሪዝኑ አንቺ ከኔ ኤኒቲንግ ኤክስፔክት የምታደርጊ ከሆነ ወርክ እኔ ከልቤ ላርግልሽ እንጂ አንቺ ከኔ አትጠብቂ ነው። ኤክስፔክቴሽን አለው። ግን ቆይ እሺ ሌሚሳይ ለምንድን ነው ባል ቺት ሲያደርግ ታማኝነቱን ጠብቄ ነበር አይደል? ታማኝ ስለሆንኩኝ ታማኝነቱን ጠብቄ ነበር። ቺት ሲያደርግ እሄዳለሁ። ቺት ያደረገው እኔ ታማኝ እንዲሆን ስለጠበቅኩ ነው እያልሽ ነው? ቺት ያደረገው መጠበቅ አልነበረብሽም። ታማኝነት አንቺ ዝም ብለሽ ታማኝ ሁኚ፣ የሱን ታማኝነት እንዳጠብቂ። አት ዘ ኤንድ ኦፍ ዘ ዴይ ቺት ሲያደርግ ስታገኘው አትተዩ። ቢካዝ ሲጀመር አንቺ ቺት የማታረጊ ከሆነ እሱ ቺት አያረግም። ቺት የምታረጊውን አትራክት አታረጊም ነው ማትረዋት። አንቺ የሌለሽውን ነገር ያ ሰው አንቺ ይዞ አይመጣም። ዊ አር ሪፍሌክት የራሳችንን ነው ሪፍሌክት የምናደርገው ሌላ ሰው ላይ ሀቢብቲ። ይሄ ሶሪ አብያ ያገባሽ ሶኬ በቃ you are not getting it. You are not getting it. Trust me, learn now how energy works. አቡዬ ለዛ ነው የምልሽ እኮ። ግን ማሪ ስህተት የሚባል ነገር እዚህ ምድር ላይ ኖርም ነበር። ኢነርጂ ይሄ ኮኔክቲንግ ቱ ዱ ዊዝ ስህተት ጋር አይደለም። ይሄ እኮ እንደ ምን ነው ነው ፐርፌክት አንቺ እኮ እያልሻለሽው ፐርፌክት ኢነርጂሽን ነው አትራክት የምታደርጊው። ኢትስ ኖት ላይክ ዳት። ለምን መሰለሽ እኔ አሁን ምስት ነኝ፣ 4 ልጆች አሉኝ አይደለ? ድሮ እኔ ከራሴ ኤክስፒሪየንስ ልንገርሽ። ታሪክ እንግዲህ ወደ ታሪክ እንግባ። ብዙ አልነግራችሁም ግን ትንሽ አሁን እኔ ከድሮ ከባሌ ልክ የሆነ ነገር ሲመጣ በርዝዴም ይሁን ወይንም ማደርስ ዴይ ምናምን ብዙ ነገር ኤክስፔክት አደርጋለሁ ከሱና አንዳንዴ እሱ ይረሳል እና አይ ዩዝድ ቱ ጌት ፒስድ። እንዴት ነው የምትረሳው? ዛሬ ማዘርስ ዴይ የሆነ እያወቅ እንዲያውም አንተ እኮ ነበርክ እንዲያውም ሃፒ ማዘርስ ዴይ ብለህ ጊፍቱንም ስምህኝ ምኑንም የምታደርግልኝ ዋይ እኔ ያንን ኢማጂኔሽን አድርጌ ነበር ለራሴ እሱ እንደዚህ ያደርግልኛል ብዬ ኤክስፔክት አድርጌ ነበር። ግን እሱ አላደረገም። ከዛ ምን አደረኩኝ? why should I expect from him everything? ለምን ለራሴ አላደርግም አልኩኝ። when I change that እሱ በራሱ ላይ ሳልጠብቅ ሰርፕራይዝ ያላሰብኳቸው ቦታ ይዞኝ መሄድ ጀመረ። you see when you expect የማይሰራው ኤክስፔክቴሽን what if he didn't do okay አንቺ ኤክስፔክቴሽን ስታቆሚ እሱስ ባያደርገውስ? ለምን አያደርገው? ያልሻለሽው ሰው የግዴታ ያደርገዋል ነው ለምን መሰለሽ አንቺ አሁን እኔ አሁን ትዳር ውስጥ ለምን እኔ አሁን አቡዬን የምወዳት ከአቡዬ ምንም ፈልጌ አይደለም። እንዲሁ መጀመሪያ ያየሁሽ ቀን ወይ ስታምር ይችልኝ ኦ ማይ ጋድ እንደዚህ አይነት ኮንፊደንስ ያለው ሰው አለ እንደ ሚዲያ ላይ ያልኩ። ምክንያቱም በእኛ በኢትዮጵያኖቹ ብዙ ጊዜ ሳይ እንደዚህ አይነቱን አላየውም ነበር የዛኔ ማለት ነው። አዲስ ስታይ እንደዛ አንቺ አሁን ያንቺን ኮንፊደንስ እንደዛ አይቼ አሁን ወደ ፈሳድን አንቺን ልጠላ ነው የዛኔ ወድጀሽ አኖ ኦ ማይ ጋድ ቢኮዝ I'm not your husband ከhusband people expect from
ኦኬ እኔ ደግሞ ልንገርሽ የሚሊ ጥያቄ የነበረው ሀቢባ you are always telling us don't expect from the people okay the people አለ ጀነራል ነው ያደረገችው እኮ እሷ አዎ እኮ እኔ ደግሞ መልሴ አዎ ከሰው አትጠብቁ ከባሌ ግን ድብን አድርጌ እጠብቃለሁ ጊዜን እድሜን ፍቅሬን አቴንሽኔን ሁሉ ነገሬን ሰጥቼው እሱ ዞር ብሎ ማያየኝ ከሆነ I will leave I will not spend my time እድሜን ጊዜን ምንን አላቃጥልም የማይጠቅመኝ ነገር ላይ እምሰጠውን ፍቅር መልሶ የማይሰጠኝ ከሆነ እኔ እደርቃለሁ መስጠት ብቻ ከሆንኩኝ እኔ እጠወልጋለሁ እደርቃለሁ ታዲያ አብዛኛው ሰው እኮ እንደዛ እየኖረ ነው እንዴ ለምን እኖራለሁ ለምን እንደዛ እኖራለሁ የምሰጠው ኢነርጂ የማይሰጠኝ ቦታ ላይ የምሰጠው ፍቅር የማይሰጠኝ ቦታ ላይ ለምን እኖራለሁ የምሰጠው ፍቅር የማይሰጠኝ ከሆነ የምሰጠው ክብር የማይሰጠኝ ከሆነ የማያዝንልኝ የማያስብልኝ ከሆነ አንቺ ለራስሽ ታስቢያለሽ መጀመሪያ ፈርስት ኦፍ ኦል ላይክ እንደዛ ከሆነ ለራሴ ሁሉን ነገር ማድረግ ከሆነ ኢንዲፔንደንት ኮን ፎር ዋት አይ ኒድ ሃስባንድ ለምን ባል ያስፈልገኛል ትገኛለሽ ማለት ነው ለባልሽ ቆይ እንደ ባልና ሚስት 50-50 ኃላፊነታችን የሚስትነት ኃላፊነቴን ስወጣ የባልነት ኃላፊነቱ የማይወጣ ከሆነ ባል ማድረግ ያለበትን ነገር የማያደርግ ከሆነ ሁሉን ነገር በራሴ የማደርግ ከሆነ ዋይ አይ ኒድ ሃስባንድ ባል ለምን ያስፈልገኛል ብቻዬን አልኖርም I don't need husband እኔ ኢንዲፔንደንት ኮንኩኝ ኤቭሪቲንግ ሁሉ ነገር መብራት ሲበላሽ እኔ መሰላል ላይ ተንጠልጥዬ ምሰራ ከሆነ የሆነ ነገር ሲሆን ቤት ውስጥ እኔ ማረግ ከሆነ ራሴን በራሴ ማርካት ብቻ ነው አይቀርኝ ባል የሚያስፈልገው ለአልጋ ላይ ብቻ ነው ኖ ባል ወንድ የሚያስፈልገው ለዘር ነው ኦኬ እንጂ ለዘር ነው የሚያስፈልገው እኛ ለመራባት ምድርን ለማስፋፋት ነው ወንድና ሴት አመጣጣችንም ነው አይደለ ሲጀመር ስለዚህ በባልና ሚስት ስንሄድ ኦፍ ኮርስ አንቺ እንዳልሽው 50 የሚባል ነገር የነጮቹ ፈላስፋ ነው 50% 50 የሚባል አይሰራም 100% ነው መስጠት ያለ ለልጅሽ አንቺ አሁን 50 ነው የምትሰጪው ባልሽ አሁን አንቺ አሁን ደክሞሽ ልጄ የምጠብቀው ነገር አለ let me tell you something thank you እንኳን መጣሽልኝ ከልጄ የምጠብቀው ነገር አለ ልጆቼን ዛሬ ምለፋባቸው ማለት ነው ልጆቼን ፍቅር ሰጣቸዋለሁ አስተምራቸዋለሁ ነገ ጥሩ ሰው ሆነው እንዳያቸው ነው ነገ ሰክሰስ ላይ ሆነው ሳያቸው ስኬት ላይ ሆነው ሳያቸው በጣም እረካለሁ በጣም ገባሽ ከዛስ ያ በምን ይመለስልኛል መሰልሽ እኔ እናታቸው በህይወት ካለው ይጦሩኛል ለፍቻ ያሳድጋቸውና ይጦሩኛል በህይወት ካለው ከሌለው የለሁም እኔ ሰማይ ቤት ሆኜ ልጆቼ ጥሩ ህይወት ሲኖሩ ስኬታማ ሆነው ሲኖሩ አይቼ እደሰታለሁ አንቺ አሁን እነሱ ልጆቼ ካልሆኑ ታዲያ ለማንም ዝም ብዬ ለምን አለፋም ለልጆቼ የምለፋው ልፋት ለማንም ባዳ ዝም ብዬ ለምን አለፋም ለልጆቼ የምለፋን እኮ ነው እዚህ መስዋዕት እየከፈልን ነው ግን ለምን ሪተርን እኔን እንዲጦሩኝ ብዬ ማለት ነው ለምን እኔ የሚጦረኝ ገንዘብ አላስቀምጥም አሁን እኔ ታይሚን መስጠት የምፈልገው ለምወዳቸው ቤተሰቦቼ ነው ታይሚን ዝም ብዬ ለማንም ባዳ መስጠት አልፈልግም ቤተሰቦቼ ስሚ እዚህ ጋር ምን አልኩሽ አንቺ ለልጆችሽ አሁን ከልጆቼ ኤክስፔክት አደርጋለሁ አልሽ ምክንያቱም you are investing ታይምሽን አሁን እነሱ ላይ ኤነርጂሽን ታይምሽን ገንዘብ ኤቭሪቲንግ አይደለ እነሱ ሲያድጉ በኋላ ሰክሰስፉል ሲሆኑ ከነሱ ኤክስፔክት ታደርጊያለሽ እንዲጦሩሽ ነው አንቺ አሁን ልጆቹን እንደዛ አድርገሽ አሳድገሽ what if they are not successful they are not like አይጦሩሽም ማለት ነው no problem no ለፍቼ ጨዋ ልጆች ሳሳድግ ነገ ከነሱ ሪስፔክት ኤክስፔክት አደርጋለሁ ቱ ሪስፔክት ሚ አዘ ማዘር ባለጌ ጋጠወጥ ልጆች እንዳይሆኑ እኔ ጊዜን መስዋዕት አድርጌ ዛሬ እያሳደግኳቸው ነው ነገ ልጆቼ ሰክሰስፉልም ሆኑም አልሆኑም እወዳቸዋለሁ ሰክሰስፉል ማለት ኢትስ ናት አባውት ማኒ ሰክሰስፉል ማለት ደስተኛ ማለት ነው እኔ ልጆቼን የምለፋባቸው ሀብታም እንዲሆኑ አይደለም ልጆቼን የምለፋባቸው ጥሩ ሰው እንዲሆኑ ደስተኛ እንዲሆኑ በደስታ ነው የሚጦሩሽ ስትሞ ላይክ when አንቺ ደክመሽ ምናምን ደስታው ማሪ መጦር ሆነሽ ለፎር ኤግዛምፕል መተው ለሚቴዲው መተው ፍቅር ይሰጡኛል ይስሙኛል ያቅፉኛል ይጠይቁኛል ሀብታም ሆኖ እኮ ዞር ብሎ ቤተሰቡን ማያ ያለ መጦር እኮ ኢትስ አባውት ማኒ አሁን አንቺ ኢንቨስት የምታደርጊው ነገር ኖ ማተር ዋት ኢን ሪተርን ኤክስፔክት ታደርጊያለሽ ከነሱ ማለት ነው አት ዘ ኤንድ ኖ ማተር ዋት አት ዘ ኤንድ ፍቅር ኤክስፔክት አደርጋለሁ ሪስፔክት ኤክስፔክት አደርጋለሁ ፍሮም ማይ ኪድስ እየሰጠኋቸው ያለውትን ፍቅር እየዘራውባቸው እያጠጧቸው why are they are giving you now እኮ አሁንም እኮ ሪስፔክት እያደረጉ አሁንም እኮ አለ ታዲያ why you expecting you don't have to expect they are giving you now ምክንያቱም we are living in the future አየሽ አብዛኛው ሰው
you have to live now አሁን ላይ ነው መኖር ያለብን። ለምን እኔና አንቺ አሁን ላይ ነው እያወራን ያለ ነገን እንኳን አናውቃትም። 5 ደቂቃ በኋላ ላይ አናውቃትም ምን ሀፕ እንደሚያደርግ። እሺ ዘቢባ ኤክስፔክት ፊውቸር ከሆነ ማለት ነው ባለቤቴ አልኩሽ እኮ ቅድም አንቨርሳሪያችን ሆኖ ኦር ቫለንታይን ዴይ ሆኖ እኔ ሮማንሲ ነገር አዘጋጅቼ ጊፍት አዘጋጅቼ ኤክስፔክት አድርጌው እንዲመጣ በሰዓቱ መጥቶ ግን እሱ ትዝ ሳይለው ምንም አይነት ጊፍት ሳያመጣልኝ ኦር ልደቴን ሳያስታውስ ጊፍት የማይሰጠኝ ከሆነ እኔ በጣም ለሱ ኬር እያረኩኝ እሱ ኬር የማያሳየኝ ከሆነ ልደቴን የማያስታውስ ከሆነ የምሰጠውን ፍቅር የማይሰጠኝ ከሆነ እየኖርኩ ነው ማለት ነው። እኔ ፍቅርን እየኖርኩኝ ፍቅርን እየሰጠሁት እሱ ግን እየሰጠኝ አይደለም። ሶ አትጠብቂ ቁስሉ ማለት ነው። ደሃ ከሆነስ ምንም 5 ሳንቲም አፎርድ የማያደርግ አበባ እንኳን ቆርጦ መስጠት የማይችል ከሆነስ አትሊስት ያስታውስ። ኖ ኢትስ ናት አባውት መኒ። ፍቅር ያስታውስ። መጥቶ ግንባሬን ይሳመኝ፣ እንኳን አደረሰሽ ይበለኝ፣ እንኳን ተወለድሽ ይበለኝ፣ ጊዜውን ይስጠኝ። ገንዘብ ከሌለው ጊዜ ግን አለው አይደለ? ሁላችንም ጊዜ አለን። ቫለንታይንስ ብቻ ነው ግንባርሽን የሚስምሽ። ዛ ሃፒ ቫለንታይንስ ብቻ ኤቭሪ ዴይ ማይሰጠኝ ከሆነስ ዘቢባ ኤቭሪ ዴይ ዛሬ ቫለንታይንስ ላይ ዘቢባ አንቺ ቅድም ይሆናል እኮ ነው። ቅድም ይኸውልሽ አንቺ ቺት ማታረጊ ከሆነ ባልሽ ቺት አያደርግም አልሽ። ብዙ ሪሌሽንሺፖች የፈረሱት ባል ቺት አድርጎ ነው ወይም ሚስት ቺት አድርጋ ነው። አንደኛው ፓርት ቺት ሳያደርግ አንደኛው ቺት አድርጎ ነው ስልሽ ኖ አንደኛው ቺት ማያደርግ ከሆነ አንደኛው ቺት አያደርግም እኮ ነው ያልሽው። ኖ ምን መሰለሽ እዚህ ወደ ቺቲንጉ ስንሄድ ላይክ ቺቲንግ there is a lot ሰው ዝም ብሎ ከመሬት ተነስቶ ሄዶ ቺት አያደርግም። ፈርስት ኦፍ ኦል ኦልራይት። አንደኛ ነገር ደግሞ ቺት ያደረገበት ሪዝኖች አሉ። ኖ ኤክስኪውዝ ፎር ቺቲንግ No excuse for cheating, of course. No excuse. No, there is no excuse. No, because what the topic care, what the cheating care ሌላ ነው ግን እዚሁ ላይ እንቅራው። ለምን ኤክስፔክቴሽን ስለሆነ ማለት ነው። ሶ አሁን አንቺ ቅድም ባልሽው ላይ ማለት ነው። አሁን ባልሽ ዛሬ ግንባርሽን ስሞሽ እንደሚወድሽ የሚነግርሽ ከሆነ why you expect on Valentine's Day the same things? ወይኔ ቫለንታይን ምሳሌን ያቀረብኩልሽ ዘቢባ፣ አንቺ እያልሽኝ ያለሽው ምንም አይነት ፍቅር ሳትጠብቂ እጠወልጋለሁ እደርቃለሁ። እኔ ፍቅር እየሰጠው ነው። I didn't say that እኔ ያልኩት ምንድነው ኢነርጂ አትራክት ኢነርጂ ስለዚህ አንቺ ፖዚቲቭ ስትልኪ ፖዚቲቭ ተመልሶ ይመጣል ወደ አንቺ። if you are a negative person ከሆንሽ አትራክት የምታረጊ ባልሽም የሆነ ኔጌቲቭ ነው። ሁሌ ፍቅር እየሰጠች ሚስት ወይም ባል ሪስፔክት ፍቅር እየሰጠ ያ ሰው ፍቅር ሳይሰጠው ቀርቶ በቃ ደከመኝ እኔ መስጠት ብቻ ደከመኝ ከሱ እየመጣ አይደለም ብሎ ያንን ሪሌሽንሺፕ ብሬክ አፕ የሚያደርገው አንቺ ብሬክ አፕ የሚባል ነገር አይኖርም ነበር። አንቺ የምትይው ነገር ትክክል ቢሆን ለምሳሌ ሁላችንም አውቀን ኢነርጂያችንን አውቀን ልክ እኛን ማች የሚያደርግ ሰው ሳንሞክረው አብረነው ሳንኖር ሳንሞካከር አውቀን መርጠን ፐርፌክት ማቻችንን አግኝተን ምንገባ ቢሆን ኖሮ መለያየት የሚባል ነገር አይኖርም። ሀቡዬ ሁለቱም የተጋቡት ኢጎዎች ናቸው። ኢጎ ሁለቱም ኢጎ ከውስጥ አይደለም ሰው እየኖረ ያለ። አሁን ላይ ዲፕ ነው ይሄ ኬርና ቡዬ ቤተሰቦች እቺ ልጅ አውጫት ይላሉ። ምን እያሉ ነው ኮመንት ላይ እና አይ ኖ ዩ ጋይስ ለምን መሰላችሁ ሁሌ የምትጎዱት ሁሌም ለውጥ ማታመጡት እንደዚህ አይነት ነገር ቶፒክ ሰው ሲያወራ ማዳመጥ አትችሉም፣ መረዳት አትፈልጉም። እና ለዛ ነው ብዙ ጊዜ ወደ ዋላ የምትቀሩት ማለት ነውና ምን ወንድ የሚፈለገው ለዘር ብቻ ነው ያልሽውን ቃል እንዳትረሺ። አብሶሉትሊ እኔ አልፈልግም ለገንዘቡ ወንድን። ኧረ 4 ልጆች ሰጥቶኛል ወንድም። not about ገንዘብ love it's not about ገንዘብ I'm talking about love። ገንዘብንማ እኔም ሰርቻ አመጣዋለሁ። when if I am in love እኔ ለፍቅር ከሰጠሁት እሱ ፍቅር የማይሰጠኝ ምክንያት የለም። እኔ መጀመሪያ ፍቅር ነኝ ወሳኝ። እኔ መጀመሪያ ፍቅር ሳልሆን እኔ ፍቅር ሳልሆን ፍቅር ያለው አትራክት አያደርገኝም። ሀቡዬ ነው ማትርዋት። ለምሳሌ አንቺ ሰጠሽውና ፍቅር አልሰጠሽም ባይሰጥሽስ የምትጠብቂው ድብና አድርጎ ይሰጠኛል። ይኸውልሽ አይሽ አይደለ ይሄ ምን ይባላል? አሁን እኔ የሰጠሁትን ፍቅር አብሶሉትሊ አውል ዲዘርቭ ከሱ ይሰጠኛል። ለምን እኔ ፍቅር ነኝ ኦልሬዲ። የኔ ፍቅር እኮ ነው ኦልሬዲ። ሀቡዬ ለምን መሰለሽ ስጡ ይሰጣችኋል ይባላል አይደለም? ዋዳዝሚ ሰጠሽ ግን አልተሰጠሽ ምን ታደርጊያለሽ? ብዙ ሰዎች አሁን ሰጥተው ፍቅር ስላልተሰጣቸው ነው የተለያዩት። ፍቅር አልሰጡም ሲጀመሩ እነሱ ለምን ኤክስፔክት አድርገው ነው የገቡት? ፍቅር መስሏቸው
ማሪ አንቺ ተፈላስፋ እንደዚህ አይነት ፍልስፍናዎችን ለመስማት ዘቢባን ፎሎ አድርጉና በደንብ ያ ለአቡዬ ያለው ንገሪያቸው ስለ ቻሌንጁ አቡዬ ሰታኛለች እና ፎሎ አድርጓት ዘቢባን ሁላችሁም እዚህ ጋር ያላችሁ 3200 ሰዎች ፎሎ አድርጓት እና 20,000 ትግባና ለቀጠሮ ጌሜ ቀን አንበሳ ታዘንብልኛለች። ፎሎ አድርጓት። አውቃ ነው አውቃ አይደለም ሜቢ እንጃ እሷ የምታምንበት እኔ በምን አምናለሁ መሰላችሁ? ሁሉም ሰው በራሱ ትክክል ነው የሚል አስተሳሰብ አለኝ እኔ። ሁሉም ሰው በራሱ እይታ ትክክል ነው። እዚህ ጋር 9 ቁጥር ተጽፎ እዚህ ጋር 9 ቁጥር ወይም 6 ቁጥር ከሁለት አንዳቸው ተጽፈው በእኔ በኩል እኔ በቆምኩበት ቦታ ላይ የሚታየኝ 6 ነው። በእኔ ተቃራኒ አቅጣጫ የቆመው ሰው 9 ሆኖ ነው የሚታየው። ስለዚህ ያ ሰውም በቆመበት ቦታ ላይ ያየው ትክክል ነው 9 ነው። እኔም በቆምኩበት ቦታ ላይ ሆኜ ትክክል ነኝ ያየሁት 6 ነው። እኔ ሁልጊዜም ሰው በራሱ አስተሳሰብ ትክክል ነው ብዬ አስባለሁ። አውቃ ነው ለጨዋታ ነው አይደለም። እሷ ስለ ኢነርጂ ነው ያወራችሁ፣ እኔ ደግሞ ስለ ኤክስፔክቴሽን ነው። እኔ ሁሌም እናገራለሁ ኤክስፔክቴሽን ሀርት ዶንት ኤክስፔክት ፍሮም ኤኒባዲ። ለእኔ ቢጤ መንገድ ላይ ሳንቲም ስትሰጡ ያ የኔ ቢጤ ነገ ሰርቶ ይከፍለኛል ብላችሁ አይደለም የምትሰጡት። ፈጣሪ ጋር ጽድቅ ይጻፍልኛል ብላችሁ ነው፣ ለፈጣሪ ብላችሁ ነው የምትሰጡት አይደል? ስለዚህ እኔ ሳንቲም ስሰጥ ለእኔ ቢጤ የኔ ቢጤው ነገ አልፎለት ሰርቶ ብድሬን ቤቴ አምጥቶ ይከፍለኛል ብዬ ሳይሆን ፈጣሪ ጋር ጽድቅ ይጻፍልኛል ብዬ ነው። ከፈጣሪ ነገ ሰማይ ቤት እንዳገኘው ብዬ ነው። ኦኬ። ከባሌ ግን ነገ ሰማይ ቤት ፈጣሪ እንዲጽፍልኝ ብዬ አይደለም ለባሌ ፍቅር የምሰጠው፣ ያንን ፍቅር መልሶ እንዲሰጠኝ ነው። እየሰጠኝም ስለሆነ ነው በደስታ አብሬው 15 ዓመት የኖርኩት። የምሰጠውን ፍቅር ባሌ የማይሰጠኝ ቢሆን ኖሮ፣ የምሰጠውን ክብር የማይሰጠኝ ቢሆን ኖሮ አልኖርም ነበር፣ አብሬው ደስተኛ አልሆንም ነበራ። ገባችሁ? እወደዋለሁ፣ እንደሚወደኝ እየኖረልኝ በተግባር እያሳየኝ ነው። የምፈልገውን እያደረገልኝ ነው። የምፈልገውን ክብር እየሰጠኝ ነው። ሲያመኝ እያስታመመኝ ነው። ሁሌም ከጎኔ እየቆመ ነው። ስነካ እየቆመልኝ ነው። ሲያመኝ ሐኪም ቤት እየወሰደኝ ነው። ደህና ነሽ በላሽ ጠጣሽ ቼክ እያደረገኝ ነው። በቃ የምሰጠውን ፍቅር እየሰጠኝ ነው። that's why I'm happy with him እና በቃ እየኖርኩ ነው። ግን ዞር ብሎ ማያየኝ ቼክ ማያደርገኝ ቢሆን ሶሪ ፍቅር ፈልጋለሁ። እኔ የምሰጠው ፍቅር እንዲሰጠኝ ፈልጋለሁ። ላይፍ ኢዝ ጊቭ ኤንድ ቴክ። እኔ ብቻ ሰጪ ሆኜ አልኖርም። እኔ ብቻ ሰጪ ሆኜ መኖር እችላለሁ የሚል ሰው ደግሞ ካለ መብቱ ነው። እሱ ብቻ ሰጪ ሆኖ መኖር ራይት። እና ታዲያ ካለዛማ ምን ይሰራል? ያ ኤቭሪቲንግ ብቻዬን ማድረግ ከሆነ ምን ይሰራል እሱ? ዘቢባ እንዳለችው ለዘር ሊያስወልድ ነው። አሁን ደግሞ ለዘርም ባለማግባት ቀርቷል። እንደዛ ከሆነ ሄዳችሁ ሆስፒታል ማንነቱ የማይታወቅ ሰው ዶኔት ያደረገውን የዘር ፈሳሽ ማህፀናችሁ ስር ተከቶ ታረግዛላችሁ። ያለ ግንኙነት ድንግል ሆናችሁ ታረግዛላችሁ። ከማታውቁት ሰው አባቱ የማይታወቅ ልጅ ትወልዱና የእናንተ ንብረት ብቻ ይሆናል። ታውቃላችሁ አይደል? የደም ባንክ እንዳለ ሁሉ የዘር ሀረግ ባንክ አለ። ዶኔት ያደርጋሉ። እየሸጡ ይሁን ዶኔት እያደረጉ አላውቅም። ወንዶች ሰው ማንነቱ፣ ዜግነቱ፣ ሃይማኖቱ ምኑም የማይታወቅ ሰው ዶኔት ያደረገውን ሄዳችሁ ወስዳችሁ ተከቶላችሁ ብር ከፍላችሁ ለሆስፒታል ታርግዛላችሁ። ከዛ ትወልዳላችሁ። በቃ ያ ልጅ የአባት ስም የለውም፣ በራስሽ ስም ይጠራል። ውጭ ሀገር የሰለጠኑ ሀገራት እንደሚያደርጉት ማለት ነው። ያኔ ብቻሽን ነው የምትኖሪው። ምንም ወንድ ለዘር ብቻ ከሆነ የምትፈልጉት ማለት ነው። እሺ እናመሰግናለን። አስተማሪ ታሪክ አለኝ ብላችሁ ጻፉ። ዘቡዬን ፎሎ አድርጓት። የዘቢባ እውቀት ከኔ ከአቅሜ በላይ ነው፣ ልረዳው አልቻልኩም። ቤቷ ላይቭ ላይ ሄጄ ትምህርት ስትሰጥ መከታተል አለብኝ። ዘቡዬ ቤትሽ ላይቭ መጥቼ ቤትሽ ላይ ገስት ላይ መጥቼ ትምህርት ሰጪ መከታተል አለብኝ። እውቀትሽ እንዲያውም አንበሳ ይዘሽ መምጣት ነው ያለብሽ ውዴ። በደንብ የብቻሽን አይደለም ይመጣለው አንቺ ሌብል እውቀት እንዲገባኝ። እሺ ሌትስ ጎ ጋይስ። አስተማሪ ታሪክ ያላት ልጅ ነጃት የምትባል ልጅ ገብታ ነበር እኮ ኔትወርኳ ነቀላት። ኧረ የተሳሳተ አስተምሮ አታስተላልፊ። ምንድን ነው የተሳሳተ አስተምሮ? አቅም ያለው ካለ ያድርግኛ፣ ምን አግባ። ምንድን ነው የተሳሳተ አስተምሮ? እኔ ሃይማኖት አስተማሪ ነኝ አለ ዓለም ላይ ያለውን ነገር ነው የተናገርኩት።
አለ ውጭ ሀገራት ሐኪም ቤት ሄደሽ ያለ ግንኙነት ማርገዝ ትችያለሽ። ብርሽን ይጭነቀው። እውነታውን ያለውን ነገር ነው የተናገርኩት። አርጎ አላልኩም። አርጎ ብዬ ደግሞ የሚያረግ ካለ በራስ ጭንቅላት አይመራ። ይኸውልሽ ዓለምን መቆጣጠር አትችይም። ሰዎችን በገዛ ቲክቶካቸው ላይቫችሁን ከፍታችሁ ይሄን ተናገሩ ይሄን አትናገሩ ብለሽ የመስጠት መብት የለሽም። ሁሉም የፈለገውን ይናገራል። አንቺ የሚጠቅምሽን ልቀሚ። የሆነ ድግስ ተጠርተሽ እባካችሁ እኔ የስኳር በሽታ ስላለብኝ አይስክሪም እንዳታቀርቡ ኬክ እንዳታቀርቡ የማለት መብት የለሽም። የተጠራሽበት ፓርቲ ላይ የቀረበው ብፌ ላይ ለአንቺ ጤና ተስማሚ የሆነውን ፒክ አድርገሽ ነው የምትበይው እንጂ የድግሱን ባለቤቶች እባካችሁ እኔ እንድመጣ ከፈለጋችሁ ድግሳችሁ ላይ ጣፋጭ ነገር እንዳይኖር ብፌው ላይ ቅባት ነገር እንዳይኖር ብፌው ላይ እንትን ነገር እንዳይኖር ብፌ ላይ ብለሽ ትእዛዝ የመስጠት መብት የለሽም። ቴንኪው ዘቡዬ። ፓርቲው ላይ ትገኛለሽ። አክብረው ጣርተውሻል። ከዛ ለጤናሽ ተስማሚ ሰላጣ ከሆነ አንቺ ቬጂቴሪያን ከሆንሽ ስጋውን ትተሽ ቬጂቴብል ነው። ራሳችሁን ተቆጣጠሩ። ዓለምን መቆጣጠር አትችሉ። ዓለምን ለመቆጣጠር አትሞክሩ። ሰዎችን ሚዲያ ላይ እንዲተናገሩ እንዲያትናገሩ ብላችሁ የማዘዝ መብት የላችሁ። እናንተ ሚዲያን ስትጠቀሙ ለአይምሯችሁ ተስማሚ የሆነውን ብቻ ፎሎ እያደረጋችሁ ተጠቀሙ። ቴንኪው። እሺ ናይጁ ወይ ሀቡኮ እንዴት ነሽ? አለሁልሽ ማሪ። ሰላም ነሽ? አለሁ አልሐምዱሊላህ ሰላም ነው። አለሁ። ቶሎ አውርቼ ልውጣ። ያው ማዳም ሳትነሳ የማዳም ቅመም ነኝ። ማዳም በዚህ ሰዓት ትተኛለች? ምን ጉድ ነው? ህፃናት በዚህ ሰዓት የምትተኛ? የኔዎቹ አልሐምዱሊላህ ይተኛሉ። የኔ ትተኛለች። ማሻአላህ። ምን ሀሳብ አለባት እናቴ? ይሄኔ ባባ ሀብታም ነው ትተኛ። የለም ባባም የለም ቤት ውስጥ እሷና ልጆቿ ብቻ ናቸው። ሴት ልጆቿ፣ ወንድ የለም ቤት ውስጥ። ማሻአላህ ታድለሻል። አንዳንዴ እንዲያውም ሄዳ 1 ሳምንት 10 ቀን ሁላ ተቀምጣ ትመጣለች እዚሁ አቡዳቢ ውስጥ። ኧረ ማሻአላህ። ሄድ ስትል ወይ ስትመጣ ወይ ደሞዝ ከእጇ ላይ ብር ሲያልቅ ግን እቤት ውስጥ በአንድ ጊዜ ታቆማለች። መዳም ሁሌም ታገኝ አትጣ ጸባይዋ እንዳይቀየር መዳም ሁሌ ብር ይኖራት ያረብ ቡሊያሚን። እኔም እንደዛ ሁሉም ዱዓዎቼ ጠፍተውብኝ እሱ ብቻ ሆኗል። ሁሌም ማዳም እጇ ይሙላ እንዳትነጫነጭ። አንቺ ላይ ሁሌ እጇ ሙሉ ይሁን። ሀቡ የሆነ ምን ልናገር መሰለሽ፣ ያው እዚህ ውስጥ ያላችሁት አብዛኛዎቻቸው የመዳም ቅመም ስለሆናችሁ፣ በእርግጥ ለመዳም እና ለቤተሰብ ነው ቅመምነታችን። ለራሳችንም ቅመም መሆን እንዴት እንዳለብን ያው ሰው ከራሱም ከሰው የሚማር የለም። እኔ ከሁለት ቦታ ስለተማርኩኝ ነው። አንደኛ እኔ መጀመሪያ 3 ዓመት ራሰል ኬማ ሰርቼ ነው ኢትዮጵያ የገባሁት። የሆነ ጊዜ ራሱ ሀቡዬ ገብቼ ነበር፣ አንቺ ጋር አውርቼሽ ነበረ። አላስታውስም ማሬ። እርጅናና እርግዝና ተደማምሮብኝ በጣም ረሳለሁ። እርግዝናውን ደግሞ ማሻአላ በሰላም ይገላል እና ማለት ነው። ኢትዮጵያ ገብቼ ሁሌም እኛ እዚህ አረብ ሀገር ስንመጣ የምናስበው ቤተሰብን፣ ጎረቤትን ብዙ ነገር እናስባለን። በጭራሽ ራሳችንን አናስብም። ሁሌም የሚኖረን ደሞዛችን ከፍ ሲል ማለት ነው። ሁሌም እንደዛ ይመስለናል። ኢትዮጵያ ስንገባ ደግሞ ስንት እጥፍ ሆኖ ነው ሁሉም ነገር የሚጠብቀን። እስካለን ለቤተሰብ ስናደርግ እንከበራለን፣ እንወደዳለን። ግን ከእጃችን ላይ ብሩ ሲያልቅ ታናሻችን የምትታዘዘው እኛ እንታዘዛለን። እንደው አረብ ሀገር ያላችሁ ጭንቅላታችሁ ውስጥ አስቀምጡ፣ ብር ያዙ። ኢትዮጵያ እየሰራችሁ የተወሰነ ለቤተሰብ አድርጉ። እዛ እየሰራችሁ ኢትዮጵያ ነጃት አስተማሪ ታሪክ አለኝ ብለሽ እኮ ነው የገባሽው እኮ። አስተማሪ ነው ሀቡዬ። ታሪኩን ጀምሪዋ ታዲያ። ታሪኩን ምክሩን መጨረሻ ላይ ትመክሪኛለሽ። መጀመሪያ ታሪኩን እንስማ፣ ከዛ ከታሪኩ ተነስተሽ የምክር አገልግሎት ትሰጪናለሽ። እኔ በጣም ለቤተሰብም አደርጋለሁ፣ ለብዙ ሰው አደርግ ነበረ። በጣም ማለት ነው ያው ቤተሰብ አካባቢ እንዲጎረቤት ምናምን ነገር። ከዛን 2 ዓመት ጨረስኩኝና ኢትዮጵያ መግባት ፈለኩኝ ሀቡ። ከዛን ኮሮና ነበረ ያኔ። ሰዎቼ በጣም ስለለመዱኝ ስለወደዱኝ እኔ በጸባይ አልናገርም፣ ከመዳም ጋር አልመላለስም። እንደውም ሶሪ ብዬ ነው ዞር ማለት የምፈልገው ሁሌም ማለት ነው። በቃ ሶሪ መዳም እያልኩኝ ባላጠፋ ራሱ አንዳንድ አረቦች ስትከራከሪያቸው ይጠሙብሻል። እኔ አልከራከርም፣ በቃ ሶሪ እያልኩኝ። ከዛ ቢሮ ወሰዱኝ። ቢሮዎቹ እንዲያግባቡኝ እንድጨምር ማለት ነው። እኔ አልጨምርም ስላልኩኝ ከዛም ቢሮ ሲወስዱኝ ራሰል ኬማ ነውና ባለ ቢሮ ማለት ነው ሀቡዬ
በአረብኛ ነው። ከዛ ችግር ሀገር መተሽ ምንድነው የምትመለሺው? አትሰሪም እንዴ? ደሞዝ ጨምርልሻለሁ በአረበኛ ሰውዬ አጠገብ ማለት ነው። በጣም በቃ በጣም ዝቅ አደረገኝ። የሆነ ይሄማ ሰውዬ እዚሁ ጥሎኝ ከሄደ የሚመታኝ ላመሰለኝ ፈራሁት በጣም ማለት ነው። ከዛ ዞር አልኩኝና ባባ ራሱ እኔ እንድትጨውባት እንድትሰድባት አይደለም እንድታናግራት እንድታግባባት ነው እንጂ እንድትቆጣት አይደለም። እኔ ፊት ልትመታት ነው እንዴ? ከችግር ሀገር መጣች የምትል ከሆነ ደግሞ አንተም ኢትዮጵያዊ ስለሆንክ አንተም ከችግር ሀገር ነው የመጣኸው ይለውና ሀቡ እኔን ሰውየው ይዞኝ ሲሄድ እኔ ሰውየውን በቃ በባባ ክብርና ንግግር ማለት ነው በቃ ባባ 1 አመት ልጨምር አልኩኝ። በጣም ፈልገውኝም ስለነበር በዛ ላይ ሴትዮ ወፍራም ናት፣ በሽታ አለባት ምናምን የሱካር